ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ሰላማችሁ እዛ ያላችሁበት ሰላም ብያለሁ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ውዶች የባቂላ እሸት ይኸው ብሉ ብሉ ብሉ። ይህን የመሰለ የባቂላ እሸት አምጥቻለሁኝ ለእናንተ ለውድ ቤተሰቦች ብሉልኝ እያልኩኝ ይዤ መጥቻለሁ ማለት ነው። ሁላችሁም የኔ ቤተሰቦች ከዚህ በፊት ይሄ ባቂላ ሲደርስ ትበላላችሁ ብዬ ነበር አይደል? እንደገና አበባ እያለ ማለት ነው ከቦታው ሄጅ። አሁን ደግሞ እግዚአብሔር ይመስገን ፍሬ አፍርቷል። ፍሬ አፍርቶ ይሄንን ይመስላል እና ለእናንተ ላይ ቤተሰቦቼ ያው ትበላላችሁ ባልኩት መሰረት ይዤ መጥቻለሁ። ብሉልኝ። እሸት ያማራችሁ ቤተሰብ ካላችሁ ይኸው አምጥተናል። ምንም ችግር የለም። እየበላችሁ እሺ ቤተሰብ እየበላችሁና እግዚአብሔር ይመስገን። በስደትም እንደዚህ አይነት ነገሮች ስለምናገኝ እውነት እግዚአብሔር ይመስገን። እኔ በጣም ደስ ብሎኛል። 2 ካርቶን ነው ያመጣሁት እንደምታዩት እና በጣም ደስ ይላል። እኔ ኢትዮ ያለው ነው የሚመስለኝ ማለት ያለሁት አሁን ያገጠር ስለሆነ ሁሉን ነገር አያለሁኝ። ስንዴ፣ ባቂላ፣ አተር፣ በቆሎ ሌሎችም እና እነዚህ ነገሮች ሳይ በጣም ነው ደስ የሚለኝ። በጣም ደስ ይለኛል። ልክ እንደ ሀገራችን ሁሉም ነገር አለና የኔ ወዶች እየበላችሁ እሸትና ቆንጆ ይቅርታ አይታለፍም ይባላል አይደል? ስለዚህ አትለፉ እየበላችሁ ነው የምለው ውድ ቤተሰቦቼ። ከማሳ እንግዲህ ሄጄ ሳመጣ ከቦታው ቀርጭ ቢሆን አሪፍ ነበር፣ ግን ደግሞ ረሳው ስልኬንና ከመጣ በኋላ ነው ካመጣሁት በኋላ ትዝ አለኝ ማለት ነው። ግን ለምን ይቅርባችሁ ብዬ እንኳንም ከአመቱ አደረስከን አልኩኝ። እሸት ሲቀመስ ያ ከአመቱ ስላደረስከን እግዚአብሔር ይመስገን ይባላል አይደል? እንዴ ትልቅ ነገር ነው እውነት ለመናገር ተዘርቶ በቅሎ እንዲሁም አብቦ ለዚህ ደርሶ ደግሞ እንድንመገብ ስለ አረገን እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን ነው። ይሄንን ይመስላል። ግን ማለት ነው የዚህ ሀገር ባቂላ ውጭው እንደምታዩት በጣም ትልልቅ ነው፣ ረዣዥም ነው። ውስጡ አብዛኛው ባዶ ይበዛበታልና ያግርም ይለኛል። ግን እህል ውስጡ ላይ ፍሬ ብዙም አይደለም። አንዱ በቃ 2 እንደዛ የሚይዝበት አጋጣሚ አለና አብዛኛው ባዶ ነው። አይገርምም? ግን ስታዩት በጣም ትልልቅ ነው እና በጣም ይገርመኛል። የሚገርመኝ ነገር ቢኖር ማለት ነው። ግን እግዚአብሔር ይመስገን ምንም ይሁን ምንም ተመስገን ነው። እንደዚህ ሲታይ እንኳን ያምራል አይደል እንዴ? ውድ ቤተሰቦቼ እና ብሉልኝ ብያለሁ። እናንተስ በያላችሁበት ሀገር ምንድነው ባቂላ ወይስ በቆሎ፣ አተር ምን እሸት በላችሁ በዘንድሮ አመት ቤተሰብ? እኛ ይሄው ባቂላችንን በቆሎም አለ ሁሉም አለ እግዚአብሔር ይመስገን። ይሄንን ይመስላል የኔ ውድ ቤተሰቦች። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ነው የምለው። ወዳችኋለሁ።